ነው የማጥቃት እንቅስቃሴ ላይ አይደለም፣ ራሱን የመከላከል ወይም ዲፌንሲቭ ፖዚሽን ላይ ነው ራሱን የተከላከለ ነው ብዬ ነው የማምነው። የማጥቃት ተነሳሽነትን የወሰደው ብልጽግና ነው። እስከ ሰኔ ወይም ሐምሌ ወይም ክረምቱ ሳይገባ በድሮንም በከባድ መሳሪያም ብዬ ፋኖን አዳክማለሁ ብሎ ጥቃት የጀመረው ብልጽግና ነው። ፋኖ ወደ ጥቃት አልገባም። የሚሰነዘርበትን ጥቃት እየተከላከለ ነው የሚገኘው። አልፎ አልፎ ግን ኃይል ሳሳ ሲመስለው በብልጽግና ወይም በመከላከያ በኩል ጥቃት መልሶ የማጥቃት እርምጃ ይወስዳል። ግን በራሱ አቅዶ እስካሁን ድረስ ወደ ጥቃት እንዳልገባ እረዳለሁ። ሰው ፋኖ እያደረገ ያለው ምንድን ነው ብትለኝ፣ እኔ እንደማየው ራሱን እየተከላከለ በደንብ አድርጎ የሰው ኃይል ማሰልጠን ነው። ከተለያዩ አካባቢዎች የሚገኙ ፋኖዎችን በደንብ እያሰለጠነ እያስመረቀ ነው የሚገኘው። ሰሞኑን አርበኛ ዘመነ ካሴ በተገኘበት ቤኒሻንጉል ጉሙዝ ክልል ውስጥ የተካሄደውን የምረቃት ተከታትሎ ይሆናል በቪዲዮ። እንደዚህ አይነት ስልጠናዎች በየቦታው እየተካሄዱ ነው። በጣም አስገራሚ ነው የሚካሄደው ስልጠና፣ በጣም በጣም የሚገርም ነው። ምን ያህል ነፃ መሬት እንዳላቸው ነው የምታየው። ምክንያቱም ለስልጠና ቦታ መሰልጠኛ ሰፊ ቦታ ነው የሚፈልገው። በጣም ብዙ ሰው ነው የሚያሰለጥኑት። ለዛ ሁሉ ቀለም መስጠት አለብህ። ለዛ ሁሉ ማደሪያ መስጠት አለብህ። ለዛ ሁሉ የመሰልጠኛ ቦታ ያስፈልጋል። ራስህን ከተለያዩ ጥቃቶች መከላከል አለብህ። ቢያንስ በብዙ ርቀት ኪሎሜትር ነው ጥበቃ የምታደርገው ያንን ቦታ የማሰልጠኛ ቦታውን ለመከላከል። ስለዚህ ምን ያህል ሰፊ ቀጠና እንደተቆጣጠሩ የሚያሳይ ነው። አሁን እኔ በእኔ ግምገማ ፋኖዎች እያደረጋል ለአጭር ጊዜ ጥቃት ለአጭር ጊዜ ምናምን እየተዘጋጁ ሳይሆን በደንብ አድርገው ለረዥም ጊዜ ጥቃት ለረዥም ጊዜ የሚያስኬዳቸውን ዝግጅት በደንብ እያደረጉ እንደሆነ የሚሰማኝ። በደንብ እያሰለጠኑ ነው። ፋኖ ደግሞ የሚሰለጥነው በወታደራዊ ስልጠና ብቻ አይደለም፣ የፊዚካሊ ምናምን ብቻ አይደለም፣ የተኩስ ልምድ ወይም የውጊያ ስትራቴጂ ምናምን ብቻ ሳይሆን በአእምሮ በዝግጁነት በኩል በደንብ እየሰለጠነ እንደሆነ ይሰማኛል። እንደምታውቀው የፋኖ አመሰራረቱ እንደማገኝ ድንገቴ ነው። በየአካባቢ ባሉ አብሪ ወጣቶች የተመሰረተ ነው። ጎጃም ውስጥ አለ፣ ጎንደር ውስጥ አለ፣ ወሎ ውስጥ አለ፣ ሸዋ ውስጥ አለ። ከጎጃምም ደግሞ መጀመሪያ ላይ ምስራቅ ምዕራብ አካባቢ ተመስርቶ ነበር። ከጎንደርም ደቡብ፣ ሰሜን ጎንደር፣ ከሸዋም እንደዚሁ 2 3 እየተባለ ተከፋፍሎ ነበር። አሁን እያደረጉ ያሉት ሁሉንም በአንድ በአማራዊና በኢትዮጵያዊ መንፈስ አንድ አድርጎ መቅረጽ ነው። ታማኝነታቸው ለአማራ ሕዝብና ለኢትዮጵያ ሕዝብ ነው በዚህ ሰዓት የሚሆነው ማለት ነው። ይህን የመቅረጽ ስራ በጣም አድካሚ ነው። ምክንያቱም እነዚህ ሰዎች ገና ሲጀምሩ ኦሪየንቴሽን ናቸው። የሚያውቁትም የአካባቢያቸው መሪ ነው። ታማኝነታቸውም ለዛ መሪ ነው በአብዛኛው። አሁን እንደ አዲስ እንደ አንድ ድርጅት ተደርገው እየተቀረጹ ነው። ስለዚህ መተማመኑ፣ መከባበሩ፣ ጓዳዊ መንፈሱ፣ አንዱ ሌላው የመሞት አንዱ ሌላው መስዋዕትነት የመክፈሉ ነገር በከፍተኛ ደረጃ ስለሚጨምር ይሄ ስልጠና ያንን ለመጨመር ስለሆነ አይ ቲንክ በእኔ ግምገማ ከወታደራዊና ከፊዚካል ከአካላዊ ጥንካሬያቸው በላይ ሜንታሊ በአእምሮ ጠንካሮች ነው እንዲወጡ ስለሚያደርጋቸው የሚቀጥለው ፍልሚያ በጣም ከባድ ይሆናል ብዬ አምናለሁ። በብልጽግና በኩል በተቃራኒው ስታየው ከፍተኛ የሆነ የመሰላቸት፣ የአእምሮ መዳከም፣ የአካል መዳከም ታያለህ በመከላከያ ውስጥ በከፍተኛ ደረጃ። በፋኖች በተቃራኒው ግን የመንፈስ ጥንካሬ፣ የአካል ጥንካሬ በደንብ እየያዙ ነው ሲመረቁ እንደምታያቸው። ስለዚህ አሁን ፋኖ እያደረገ ያለው ራሱን የተከላከለ ራሱን ማዘጋጀት ነው። የአብይ አህመድ ሰኔ 30 አልተሳካም ተብሏል። የብልጽግናው መንግስት እስከ ሰኔ 30 የፋኖ ኃይሎችን አዳክማለሁ መሪዎችንም እደመሳለሁ ብሎ ቢንቀሳቀስም እንዳልተሳካለት እየተገለጸ ነው። አድማጭ ተመልካቾቻችን ቻናሉ ዳሞት ስታር ነው። አዲስ የሆናችሁ ቤተሰብ ሁኑ። ጥሩ መረጃዎችን ይዘን እንመጣለን እና የአብይ አህመድ መንግስት ተዋረደ ተብሏል። እንግዲህ ሐምሌ 8-9 ደርሰናል። ሰኔ 30 አለፈ። አብይ አህመድ ፋኖንም ሊያጠናቅቀው አልቻለም። ደንግጧል። እንዲያውም በአጻፋው ከፍተኛ የሆነ ምት እንደተመታ ነው እየተገለጸ ያለው። ፋኖች በየቦታው ያሰለጥናሉ፣ ከማህበረሰቡ ጋር ውይይት ያካሂዳሉ። ጽድት ብለው ግብር እያስከፈሉ በቃ መንግስት ሆኗል ማለት ይቻላል። ግን ምንም እንዳልተፈጠረ አክት ለማድረግ ጥረት እያደረጉ ነው የብልጽግና ሰዎች። ይሄ ሸዋ ላይ ነው። እስኪ አድምጡት። ያልተመታ ንጹሃን አለ እንዴ? እሺ እንደው መከራ ታይቶ የተሰራው የህዝብ መገልገያ ተቋም ተብሎ የመሰብሰቢያ አዳራሽ፣ የግብርና ተቋማቶች፣ ጤና ጣቢያ እነዚህ በድሮን አልተጨፈጨፉ? አልወደሙ? ህዝብ ላቡን ጠብ አድርጎ እንጨት አግዞ ድንጋይ ተሸክሞ ሲሚንቶ ተሸክሞ አርማታ አብክቶ የሰራውን መሰብሰቢያ አዳራሽ አላወደመው? አውድሞታል አይደል? ታዲያ ይሄ ብልጽግና አሉት። ብልጽግና እኮ ጥሩ ስም ነበረ ስሙ። ግን ደግሞ ስምና ምግባሩ የተለያየበት አገዛዝ ወንበዴ ስርዓት ነው። ስምና ምግባሩ የተለያየ በፍጹም ማለት ነው የማይገናኝ። ግልጽ ነው አይደል? ከዚህ እንኳን መረዳት ይቻላል።
ለዛም ነው ዳግማዊ ጣሊያን በኢትዮጵያ ምድር ላይ ቤተ መንግስት ቁጭ ብሎ ሀገሪቱን እያተራመሰ ሀገሪቱን ወደ ፍርስራሽነት እየለወጣት ያለ አገዛዝ ስለሆነ ቀጥታ የፖለቲካዊ ትጥቅ ትግል ወጣ ነው። ግልጽ ነው አይደል? ሙሉ አማራ ክልል ቀርቶ ኦሮሚያ ክልል ላይ እንቅስቃሴ እያደረግን ነው። በወለጋ ስንት ኮሎኔሎች ነው ሰሞኑን የደመሰስነው? አማራ ፋኖ ብሔራዊ ንቅናቄው ወለጋ ቢዛሞ አንሻ ሰይድ እዝ የአገዛዙን ወይም የዚህን የወንበዴ ስርዓት ጥምር ጦር የሚመሩ ወታደራዊ መኮንኖችን ጭምር ከበርካታ እግረኛ ሰራዊቱ ጋር ደምስሰንበታል። ወታደራዊ መኮንኖችንም ደምስሰናል። የሎጂስቲክና ፋይናንስ ማዕከላቸውን ማርከናል። በጣም በርካታ የነፍስ ወከፍ መሳሪያ ማርከናል። የዚህን ዳግማዊ ጣሊያን የሆነ ሀገሪቱ እንድትፈርስ ወደ ፍርስራሽነት እየቀየራት ያለውን አገዛዝ እስከ መጨረሻው ድረስ ተፋልመኑ ከዚህ ከያዘው ወንበር ላይ ንቅል አድርገን ጥለን ኢትዮጵያን በወርዷ በስፋቷ ልክ ሲያስተዳድሯት የነበሩትን የአባቶቻችንን የአመራር ዘይቤ እንተክለዋለን። ያኔ ኢትዮጵያም እንደ ኢትዮጵያ እፎይ ትላለች። በህዝቡ ላይ ሐረር የሚጥል በህዝቡ ላይ ድሮን የሚያዘምት ከአባቶቻችንና ከእናቶቻችን መቀነት የተወሰደውን ግብር በዛ ግብር የተሸመተ ድሮን ማህበረሰባችን ላይ እያዘነበው ያለበት ሁኔታ እንዳለ ማወቅ መቻል አለብን። ግልጽ ነው አይደል? ህዝብ የሚጠላ የድርጅት አመራር አለን? የለም። መሰረታችን ምን ሆነና? አሻጋሪያችን ምን ሆነና? የምንታገለው ለማን ሆነና? የምንታገለው እኮ ለህዝብ ነው። እዚህ የምታዩት አመራር እያንዳንዱ የድርጅት አመራርን በሉት የእዝ አመራርን በሉት በየደረጃው የኮርና የክፍለ ጦር አመራርን በሉት እያንዳንዱ ታጋይ አባልን በሉት የግሉ የሆነ ጉዳይ ሳይኖረው ቀርቶ አይደለም። ቤት ሀብት ንብረት ሳይኖረው ቀርቶ አይደለም። አይደል እኮ ሀብት ንብረታችንን ጥለን እኮ ነው የወጣን። ሀብት ንብረታችንን ጥለን ስንወጣ ግን ሀገር እንደ ሀገር ቀድማ መቆም ስላለባት ነው። ፍርስራሽ ሀገር ላይ የቆሙ እነ የመንን ማየት እንችላለን። ሌሎች በጣም በርካታ ሀገራቶችን ፍርስራሽ ሀገር ላይ የሚኖሩ ማየት እንችላለን። በጣም በርካታ መንግስት ብለው ባስቀመጡት አካል በመጣባቸው አደጋ የመፈራረስ አደጋ ተጋርጦባቸው እዛ ፍርስራሽ የሆነችው ሀገሪቱ ላይ ትምህርት አልባ ወጣቱ የሚወለደው ትውልድ ትምህርት እንዳይማር ሁልጊዜ ጦርነት የሆነባቸው ሀገራቶች አሉ። በተመሳሳይ ኢትዮጵያም ላይ በዚህ 7 8 9 10 ዓመታቶች ውስጥ ይሄ አሸባሪ የሆነ የብልጽግና አገዛዝ ሀገሪቱን ወንበሩን ከተረከበ ጊዜ አንስቶ የሀገሪቱ ሁኔታ አሳሳቢ ደረጃ ላይ ስለደረሰ ብቻ ሁላችንም ከዚህ በፊት 2007 2008 2009 2010 እና 11 እነዚህን ዓመታቶች በተለያዩ ከተሞች እስከ ፌዴራል መንግስቱ ድረስ ወረዳ ላይ ዞን ላይ በሰላማዊ መንገድ ጥያቄዎችን በተደጋጋሚ ስንጠይቅ ምላሽ የሚሰጠን አንድም የዞን ይሁን የወረዳ እንዲሁም የፌዴራል አመራር ባለመኖሩ ምክንያት ይልቁንም ጥያቄያችን በአግባቡ ከመመለሱ ይልቅ አጸፋዊ ምላሹ ድብደባ፣ ስቃይ፣ መገደል፣ መታፈን ነው የሆነብን። ስለዚህ ይሄ አገዛዝ በሰላማዊ መንገድ የምንጠይቃቸውን ተደጋጋሚ ጥያቄዎች በአግባቡ እንደ ሰው አክብሮ የህልውና አደጋ ተጋርጦብናል፣ በህይወት የመኖርና ያለመኖር አደጋ ላይ የቆምን ሰዎች ነን፣ በህይወት የመኖርና ያለመኖር አደጋ ያንጃበበብን ማህበረሰቦች ነን፣ እባካችሁ አትግደሉን፣ አታፈናቅሉን። በተለያዩ ቦታዎች ላይ ያሉ ግድያዎች፣ በተለያዩ ቦታዎች ላይ ያሉ ማንነት ተኮር የሀብት ንብረት ውድመቶች፣ ሃይማኖት ተኮር ጥቃቶች በዚህ ስርዓትና ህገ መንግስቱን ተገን በማድረግ የሚደረጉ የዚህ ስርዓት አፈናዎች ናቸው። እባካችሁ እነዚህን ነገር አስቁሙልናል። ይሄንን አገዛዝ ሰሚ ጆሮ አለ ብለን ወይም ሰሚ አመራር አለ ብለን ነበር የጠየቅነው፣ አልሆነም። ያን ጥያቄ ጆሮ ዳባ ልበስ ብሎ አገዛዙ ወደ ውንብድና ሲያመራ ሀገሪቱን በውንብድና የትርምስ ሀገር ካደረጋ ሰነባብቷል። ሀገሪቱ የምትጸናው አንድም በፋኖ ነው ይታወቃል። ሀገሪቱ ሀገር እንድትሆን ሀገረ መንግስት መስርተው አባቶቻችን እኛ የአባቶቻችን ልጆች ነን ስንል ዝም ብለን አይደለም። የአባቶቻችን ልጆች ነን ብለን ስንመካ ዝም ብለን አይደለም። አባቶቻችን ንጥር ያሉ ሀገረ መንግስት መስርቶ ሀገርን አጽንቶ ለዓለም አቀፍ ማህበረሰብም ተጽዕኖ ፈጣሪነትን በአፍሪካ አምባገነን የሆነውን አካል ገርስሰው ጣሊያንን አሽመድምደው በዓለም አደባባይ ደረታችንን ነፍተን እንድንሄድ ያደረጉ አባቶቻችን ያቆዩአትን ሀገር ወደ ትርምስ ሲዳርጓት አይ እምቢ አሻፈረኝ ብለን ወደ ትጥቅ ትግል አፈሙዝ ወደዚህ ስርዓት ያዞር ነው። በዋናነት ቤተ መንግስት ላይ ቁጭ ብሎ ሀገር እያፈረሰ በእምነትም ይሁን በማንነት ሁለቱንም እምነቶች በተለይ በዚህ ዘመን በዚህ
የወንበዴው ብልጽግና ዘመን የወንበዴው ብልጽግና ያገዛዝ ዘመን ጥቃት የደረሰባቸው በዋናነት የአማራ ህዝብ ሲሆን በቀጣይነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲቀጥል የኢትዮጵያ እስልምና እምነት ተከታይ መስጊድ የእስልምና እምነት ተከታይ አባቶች ወልዮች የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደምታውቁት ሲኖዶሱን ክፍልፍል በታሪክ ታይቶ የማይታወቅ ሲኖዶሱን ብትንትን አድርገው እንደ ቅርጫ በሬ አድርገው አንድ እሱ ነው። ሌላኛው የአማራ ህዝብ በሄደበት ሀብት ንብረት ባፈራበት ሁሉ የቆመበት መሬት እንዲከዳው የጎሪጥ እንዲታይ እንዲሞት እስካሁን ያልኳችሁ ትልቁ ገፊ ምክንያት። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ትግል አሁን ከፍ ብሏል። ይሄ ትግል ዝም ብሎ እንደ ብልጽግና ሽባ የሆነ የትግል ምህዳር አይደለም። እንደ ብልጽግና ህዝብ ጨፍጫፊ የሆነ የትግል ምህዳር አይደለም። የፋኖ ትግል እንደ ብልጽግና እኔን ያልተቀበለ ማህበረሰብ መጨፍጨፍ አለበት ከሚሉ የአሸባሪው የብልጽግናው ስርዓት የጦር መኮንኖች እንደሚፈክሩት አይደለም። የፋኖ ትግል ለማህበረሰብ የሚያስብ ህዝባችን ለሚገለገልበት የህዝብ መገልገያ ተቋም የሚያስብ ለትምህርት ቤቶችና ለተማሪዎች የሚያስብ ለሃይማኖት ተቋማት ጭምር የሚያስብ እያንዳንዳቸው የህዝብ መገልገያ ተቋማቶች ስራቸውን እንዲቀጥሉ፣ ትምህርት ቤቶች ስራቸውን እንዲቀጥሉ፣ መምህራኖች ስራቸውን እንዲቀጥሉ፣ የሃይማኖት ተቋማቶች ስራቸውን እንዲቀጥሉ ምንም አይነት የደህንነት ስጋት እንዳይኖርባቸው በተቆጣጠርናቸው ቦታዎች ላይ በማድረግ ረገድ የአንበሳውን ድርሻ ወስደን እየታገልን ባለንበት ሰዓት ነገር ግን የዚህ የወንበዴው ስርዓት የጦር መኮንኖች ጥምር ጦር ብለው የሚመሩትን የጦር መኮንኖች እየወጡ በመድረክ በድሮንም ኢትዮጵያ ላይ አለን በምንለው መሳሪያ ሁሉ እንጨፈጭፈዋለን እስከ ማለት ድረስ ደርሰዋል፣ ፎክረዋል። ይሄንን ከብርሃኑ ጁላ ጀምሮ ከኢታማዦር ሹሙ ብርሃኑ ጁላ ጀምሮ ወደታች በየደረጃው ያሉ የጦር መኮንኖች ፉከራቸውን ፎክረው ያደረጉት ነው። እንደዚህ እየፎከሩ የሃይማኖት ተቋማትን አረጋውያንን ህፃናትን ገና ጧሪ ቀባሪ የሌላቸው አረጋውያን የልጅ ልጄ ይጦረኛል ብለው ያሰቡት ህፃናት እጁ ሽባ የሆነ የለም፣ አካለ ጎደሎ የሆነ የለም። በዛ ልክ የሚፎክር ያገዛዙ ወንበር አስጠባቂ የጦር መኮንኖች አሉ። እኛ የወጣነው ለህዝብ ነው። የህዝብ ጥቅም ሲጓደል፣ ፍትህ ሲጓደል ማየት አንፈልግም። ፍትህ የሚያጓድል ማንኛውም አካል ላይ እርምጃችን የከፋ ነው የሚሆነው። ከዚህም በፊት እርምጃችን በዛ ልክ ነው የቀጠለው። ግልጽ ነው አይደል? ይህን ይመስላሉ እንግዲህ የፋኖ ኃይሎች በዚህ መልኩ ነው ማህበረሰቡን እያወያዩ ያሉት። ባይዘው ይሄ ሸዋ አካባቢ ነው። ይሄ የፋኖ ቃል አቀባይ ነው፣ የፋኖ ሙላት ነው። በሚገርም ሁኔታ ነው ባይዘው እዩዋቸው። ማለት መንግስት ነው የሚመስሉ ራሱ የፋኖ አመራሩን ስታዩት ከለሩ ምናምን ነው የሆነ የሚያስተዳድረው ነገር እንዳለ ገዝ ብላችሁ ከለሩ አንዳንዶቹ እየዘረፈ ነው ምናምን ልትሉ ትችላላችሁ። ኔቨር እንደዛ አይደለም። የፋኖ ኃይሎች መንግስት ሆነው ቀበሌዎችን እያስተዳደሩ ነው። በነገራችን ላይ ትምህርት ቤት ሁሉ እያስተማሩ ነው። የሚማሩ ተማሪዎች አሉ። በሸዋ ላስቲርም እንዳስፈትኑ ታውቃላችሁ። ስለዚህ ቤት አላቸው፣ መኪና አላቸው። ልክ እንደ መንግስት እንደሚያደርገው አክት እያደረጉ ነው። ይሄ ባንኩ ታንኩ ምናምን የለም እንጂ በቃ እንደ ትንሽዬ መንግስት እየተንቀሳቀሱ እንደሆነ። መንግስት ሲባል ይሄ ዘረፋ የሚለውን ነገር ለፕሮፓጋንዳ የሚለጥፉ ሰዎች አሉ። አይደለም ዘረፋ ምናምን አይደለም። ፕራክቲካሊ ማህበረሰቡ እንዴት እያወያዩ እንደሆነ ስሜታዊ ሆኖ እንዴት እየገለጸ እንደሆነ ቃል አቀባዩን ማየት ትችላላችሁ። ምን ያህል ቁርጠኛ እንደሆኑ የሚያሳይ ነው። this means የፋኖ አመራሮች ቢሮ አላቸው ማለት ነው። ከከለራቸው ስታዩ ቢሮ አላቸው ማለት ደግሞ ከማህበረሰቡ ግብር ምናምን ቀረጥ እየቀረጡ ፋኖን እያደራጁ እያስታጠቁ ነው ማለት ነው አይደል? አቅም ስላላቸው ነው መቼም የሆነ ቀበሌ ምናምን የሚሉት። እየዘረፈ ነው ምናምን ብለህ ስም ልታጠፋ ትችላለህ። አንተም ዘራፊ ያልተባለም እንኳን ፋኖ ምንም የሌለውን ከማህበረሰቡ እያወጣጣ ጥይት ምናምን እየገዛ እየመከተ ያለውን ለመሳደብ ማለት ነው። ብቃት ስላለው ነው። የሆነ ቀበሌ የብልጽግናውን መንግስት አባሮ ባለስልጣን አባሮ ምናምን ቀረጥ መቅረጥ ግብር ማስገበር ማለት በቃ ብቃት አላቸው ማለት ነው። ከነ ከለሩ ነው አሁን ፋኖ የሚያወራ። በተደጋጋሚ የተዛቡ እንትኖችን የምታሰራጩ ሰዎች ጥንቃቄ አድርጉ። ስለሚዘርፍ ነው፣ እየተዋጋ አይደለም። እንደዚህ አይነት ምቾት መጎሳቆል አለበት። በቃ ከተማ ነው ያሉት ማለት ነው። ፋኖች ከተማ እየተዋጉ ነው። በቃ ጽድት ብለው ምናምን ማህበረሰቡን እያወያዩ ነው። የብልጽግናው መንግስት የለም እዛ አካባቢ ማህበረሰቡ ሰብስበው በዚህ መልኩ እያወሩ ነው ለማለት ነው። እንቀጥል። አሁን አድማጭ ተመልካቾቻችን
በጣም ይገርማል። እንግዲህ የብልጽግናው መንግስት ያው ይቺ በጣም ከፍተኛ የሆነች ድራማ ለመጠቀም ጥረት እያደረጋት ያለችው ይቺ የምክክር ኮሚሽን የሚላት ነገር ነች። የምክክር ኮሚሽን ብሎ የሰበሰባቸው ሰዎች በሙሉ የማናቸው ብሎ ሲመረመር ራሱ የአብይ አህመድ ካድሬዎች እንደሆኑ ተደርሶበታል። ባይዘው ማንም የለም። የምክክር ኮሚሽን ማለት እኮ ከህወሓት ከፋኖ ከኦላ ከሌሎች በጋምቤላ እንዲሁም በአፋር ከሚንቀሳቀሱ ታጣቂዎች ጋር ነው ተወካይ ምናምን መጡ ምክክር የሚባል ራሱን በራሱ ነው የሚመክረው ማለት ነው። አብይ አህመድ ማለት እንዴት አይነት እንዲው ህፃን ነው እዚች ሀገር ላይ የመጣ ግን በጣም እያላገጡ ነው። በቃ እየመከርኩ ነው ብለው ለነጮች ምናምን ለመናገር እርስ በራሳቸው ነው የሚመካከሩት። ምክር ማለት እንደዚህ ነው። ሌላውን ኤክስክሉድ አድርገህ ጫካ ውስጥ ነው ያለው ጠቅላይ ሚኒስትሩ እዛው አጠገቡ ያሉትን እስቲ በአመለካከታቸው ፖለቲካ አመለካከታቸው ምክንያት ያሰራቸው ላለፉት 3 ዓመት በእስር የሚያቀቃቸውን ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት አባልን ለምን አይፈታም? ኢትዮጵያ እየመከረች ነው ከተባለ ቂም ይቋጠሩም አይደለ እንዴ? ጥያቄ ያላቸውን የአማራ ህዝብ የህልውና ጥያቄ ያለው ያሉትንም በዋናነት አምጥተ ነው እነ የተከበሩ ክርስቲያን ታደለ እና አቶ ዮሐንስ ቧያሌውን ከስር ፈተ ነው እነ መስከረም አበራ ጋዜጠኛ የህዝብ አንደበት ሆነው ህዝብን በማዋየት ሀሳብ የሚሰነዝሩ ሰዎች ለሀገር ይጠቅማሉ እንጂ አይጎዱም። እነ መስከረምን አስረ እነ ጎበዜን አስረ በስር እያማቀቅ እዛው አጠገብ እዚሁ ቃሊቲና ምክክር ኮሚሽን የሚካሄድበት ቦታ እኮ 10 ኪሎ ሜትር አይሞላም። እዛው አዲስ አበባ ከተማ ውስጥ እኮ ያለው እስር ቤቱም ምክክር የሚደረግበት እየተነጋገረን ስንት ሰው ነው ባሊዶሮ ላይ የሚታረደው የሚታገተው? ይህንን ጦርነትን ማስቆም ያልቻለ የፖለቲካና የህሊና እስረኞችን ምህረት አድርጎ ለውይይት ማስቀመጥ ያልደፈረ ኢትዮጵያ እየመከረች ነው። ሀገራዊ ምክክሩ ኢትዮጵያን በቀጣይ አሸናፊ ያደርጋታል የሚል ነገር እየሰማ ነው። ፋሲል ብዙ ማለት ይቻላል፣ ግን እኔ እንደ ማህበረሰብ ተንቀናል። 4000 የብልጽግና ካድሬ ከተለያዩ ኢትዮጵያ አቅጣጫዎች አምጥተ አንድ ቦታ ላይ አከማችተ ያው ተነጋገሩ ትላለ። ኢትዮጵያ ፖለቲካ ፓርቲዎች እንኳን የሉም። ትላንት የአፓ ተወካይ ሚኒስትር ቀርባ ተናገራለች። የለንም አለች። እንደውም አንድ ያወጡት መግለጫ አለ፣ በኋላ ላይ ቀርባለሁ፣ ይቅርታ ዘነጋሁት። ዛሬ የአፓ ያወጣው መግለጫ በአግላይነት የተጀመረው የምክክር ኮሚሽን የትም አይደርስም የሚል ነው። እናት ፓርቲም የለም፣ መኢአድ የለም፣ ኦፌኮ የለም፣ ሲዳማ ፓርቲ የለም። 16 ፓርቲዎች አሉ ካካውስ ውስጥ ያሉት በብሔር የተመሰረቱ ፓርቲዎችም የህብረ ብሔራዊም አሉ። ከነማን ጋር ነው የምትመክረው? የብልጽግናን ደጋፊዎች የአብይን አድናቂዎች በአንድ አዳራሽ ሰብስቦ መነጋገር ነው መመካከር። ኢትዮጵያን ችግር በዚህ መልኩ መፍታት ይቻላል? ለዘመናት ሲንከባለል የመጣውን ችግር የሚፈቱ ሰዎች ናቸው የጠሯቸው። ከ4000 ሰው በእርግጠኝነት መናገር የሚቻለው ምናልባት 40 ሰው አይሞላም። እንደው ሽማግሌ ናችሁ፣ አባገዳ ናችሁ፣ እንደው ሃይማኖት አባት ናችሁ ተብሎ ተመርጠው ለስላሳ ሰዎች የገቡበት ሌላው ጠቅላላ ብልጽግና ካድሬ መረጃዎች አሉ። ምክክር ኮሚሽኑ ራሱ እኮ አሁን ጤነኛ አይመስልም። በህዝብ ተወካዮች ምክር ቤት ከተሾሙት 11 3 እኮ የሉም። እንደው ከለቀቁት መካከል የዋዜማ አንድ ዘገባ ነበር ትላንት የወጣው። ከምክክር ኮሚሽኑ መካከል ስራቸውን ይለቀቁ አሉ። አቶ ዘገየ ከ3 ወር በፊት ህይወታቸው አልፏል። ብሌን ገብረመድህን ስራዋን ለቃለች። ዶክተር ገዛኸኝ የሚባሉ ከለቀቁ ቆይተዋል። ብሌን እንደውም ትላንት ነው ዋዜማው ላይ ነው የለቀቀችው። ብሌን ገብረመድህን ከ11 8 ነው ያሉት። 3ቱ ምክክር ኮሚሽን ውስጥም ያሉት መልቀቃቸውም አልተነገረም። በዚህ ተወካዮች ምክር በ3ቱም ተተኪ የለም። የሚሰራውን ስራ እናውቅ። 4 ዓመት ሙሉ አጀንዳ ሰበስብ ያለው ብሎ እንግዲህ የተወሰኑ አንቀጾችን አዳማ ላይ ብልጽግና መክሯል። የብልጽግና አጀንዳ ለማስፈጸም ጠቅላይ ሚኒስትሩን ስልጣን ምናልባት ወደ ፕሬዚደንሻል የመቀየር እስከ መገንጠል የሚለውን አንስተው ህገ መንግስት ተሻሽሏል የሚሉ ነገሮች ሊያመጡ ይችላሉ። አናውቀውም። ቀደም ሲል ኢትዮጵያ ውስጥ በሰላማዊ ጋር ትግል የሚያምኑ የፖለቲካ ፓርቲዎች አጀንዳ አድርገው ያመጡትንም ምናልባት ብልጽግና የራሱ አጀንዳ አድርጎ የኢትዮጵያን ህዝብ ለማማለል ሊጠቀምበት ይችላል። ኢትዮጵያ በመልክዓ ምድር፣ በጂኦግራፊ፣ በህዝብ አሰፋፈር አቀማመጥ የሚል ክልል አወቃቀር እንዲህ አይነት ነገሮች በአዳማ እንደተነሱ የወጡ መረጃዎች ያሳያሉና ምናልባት ይህንን ለማሳረግ ጠቅላይ ሚኒስትሩ ማህተም የሚመታበት አዲስ እንቅስቃሴ ነው የሚመስለኝ። እንግዲህ ዋና እኮ አላማው ብልጽግናው ማደናገር ነው። በቃ አብይ አህመድ እኮ ማደናገር፣ ማምታታት ምናምን ነው። ይህ ነው ሲጨንቀው፣ ሲከበብ፣ ምንም ድጋፍ ምናምን ሲያጣ በቃ እንመካከር የሚል ድራማ፣ በቃ ምርጥ የሆነች ድራማ ማለት ነው። እኔ እኮ በቃ ምክክር እፈልጋለሁ፣ ኑ ዲስከስ እናደርግ በወንበር ዙሪያ ምናምን ይላል፣ በድሮን ምናምን እያጋየ። ቆይ አንሙት በደንብ አድርጎ ነው ዲስክራይብ ያደርገው እሱ ድረስ። አሁን አገዛዙ አጣብቂኝ ውስጥ ሲገባ ብዙዎች ምንድን ነው የሚለው መንግስታት ወይም ከፍተኛ የሆነ ጫና ውስጥ ጦርነት፣ ተቃውሞ ሲገጥማቸው ነገር ግን ስልጣን ለማስረከብ ሳይፈልጉ ሲቀሩ ዲያሎግን አጀንዳ አድርገው ያመጣሉ። ይህንን አልበሽር አድርጎታል።
አፍሪካ ውስጥ የነበሩ አንዳንድ አምባገነኖች አድርገውታል። ሌሎችም በተለያዩ ሀገራት ያሉ ይህንን አድርገውታል። ስልጣን ላይ ለማስረከብ ሲሉ ተቃውሞ ቢበረታም፣ ግጭት፣ ጦርነት ቢበረታም ዲያሎግን እንደ መውጫ መንገድ በሚል ለጊዜ መግዣነት ይዘውት ይቀርባሉ። ሁለተኛው ይህንን የሚያደርጉበት ምክንያት ምንድን ነው? ናሽናል ዲያሎግ ወይም አገራዊ ምክክር ብለው አምባገነኖች ይዘው የሚቀርቡት ለምንድን ነው? አሁን ብልጽግና ጊዜ ለመግዛት እንደሆነ ምንም ጥርጥር የለውም። አንድ የበለጠ አሁን ተመርጫለሁ። እንግዲህ ስለ ምርጫውና ስለ ዲያሎጉ ግንኙነት እንመለስበታለሁ። ተመርጫለሁ ነው። ስለዚህ ኮንሰርናችሁን እኔ ብመረጥም የእናንተን ችግር የእናንተን ቅራኔ ለመፍታት ደግሞ በዚህ ደረጃ የተዘጋጀሁ ነኝ የሚል መልእክትም ለማስተላለፍ እንደሆነ እንመለከተዋለን። በሌላ ረገድ ግን እንግዲህ በጣም ከፋፋይ የሆነ አገዛዝ ነው። ተቃውሞ ሲበረታ አምባገነኖች ምን ያደርጋሉ? እነዚህን ተቃዋሚዎቻቸውን ለመከፋፈል ሲሉ ናሽናል ዲያሎግ ወይም ብሔራዊ ምክክርን ያዘጋጃሉ። ይሄን ሲያደርጉ ግማሽ የተወሰነውን ቡድን ያሳትፋሉ፣ የተወሰነውን ቡድን ያገላሉ። የተወሰነውን በማግለል የተወሰነውን በማሳተፍ የተሳተፉትና የተገለሉት እርስ በርስ በመቃረን አጌንስት ዘሪጅም በአገዛዙ ላይ የሚደረገውን ሁለንተናዊ የሁሉንም አንድ አይነት ወይም የጋራ ትብብር የወል ትግል ለመከፋፈል ይመቸዋል። ስለዚህ ተቀናቃኞችን ለመከፋፈል እንዲህ አይነትን አጀንዳ ይዞ መጣል። አሁን ለምሳሌ ከተሳትፎ አኳያ እንመጣበታለን። እነማንን አገለለ ያገዛዝ፣ እነማንን አቀረበ? በፓርቲ ደረጃ እንኳን በሰላማዊ ፖለቲካ ፓርቲ ውስጥ ነን የሚሉ ቅድም እንዳልኩት ዴድ ኦን አራይቫል ምንም የኢትዮጵያን ቅራኔ ሊፈታ የሚችል አይደለም፣ ኢትዮጵያን ወደ ሰላም ሊያስገባ የሚችል አይደለም፣ በጦርነት ውስጥ የሚካሄድ ነው ወዘተረፈ ተብሎ በብዙ መንገድ የሚገለጽ ነው። በነገራችን ላይ የኬንያ ብሔራዊ ምክክር ምን ይመስል ነበር? የደቡብ አፍሪካ ብሔራዊ ምክክር ምን ይመስል ነበር? እነዚያ ከኢትዮጵያ አኳያስ ምን ይመስላሉ የሚለው ለማየት እንሞክራለን። ይህ አገዛዝ ምን ያክል ለመሳሪያነት የተጠቀመበት እንደሆነ፣ ለጊዜ መግዣነት የተጠቀመበት እንደሆነ በብዙ መንገድ ማሳያዎችን መረዳት እንችላለን። በሌላ ረገድ በተለይ የፍትህ ገጽታ አለው። ተጠያቂነትን ለመሸሽ አሁን የዘር ማጥፋት ወንጀልን የዘር ማጥፋትን የሚያነሳ በርካታ ኃይል አለ። የዘር ማጥፋት ጥቃት እና በደል ፍትህ የሚጠይቅ ባለበት ያንን የፍትህ አጀንዳ በመተው ወይም ተበዳይን ኮምፕሮማይዝ ያንን በደልን አንተምተው ይሄ እኮ ብሔራዊ ምክክር ነው፣ ብሔራዊ እርቅ ነው፣ ብሔራዊ ሰላም ነው፣ ስምምነት ነው። ስለዚህ ችግሮች ሁሉ ቅራኔዎች ሁሉ ተፈተዋል። ስለዚህ ኢትዮጵያ ወይም ሀገር በዚህ መንገድ ይቅር የሚለውን ይቅር ብሏል፣ የሚታለፈውን አልፏል፣ በዚህ መንገድ ፈቷል ብሎ የፍትህና የተጠያቂነት ጉዳይ ለማለፍም ለመዝለልም ጥቅም ላይ የሚያውሉት እንደሆነ የሚያሳይ ነው። ሌላኛው ግን ለምንድን ነው ውጤት አልባ የሚሆነው ብሔራዊ ምክክር? ማን ይሳተፋል፣ ማን ከተሳትፎ ውጭ ይሆናል የሚለው ነው። የተሳትፎ ጉዳይ እጅግ በጣም ወሳኝ ነው። ተሳትፎ የተወሰነውን ቡድን በማግለል በተለይ ደግሞ ትጥቅ ትግል ላይ ያለን ቡድን በማግለል የተወሰኑ ከአገዛዙ ጋር አፊሊዬሽን ያላቸውን ስብስቦች ብቻ በማካተት ተአማኒነት ያለው ብሔራዊ ምክክር ሊደረግ አይችልም። መሳሪያ ነው፣ የአንድ ወገን ምክክር ነው የምንልበት ምክንያት ይሄ ነው። ይህ አገዛዝ እያደረገ ያለው ምክክር የአንድ ወገን ምክክር ነው። ለምንድን ነው የአንድ ወገን ምክክር የሚሆነው? ማን ነው የገባው? ማን ነው የተሳተፈ ያለው? ማን ነው ያልተሳተፈ ያለው? ከተሳትፎ ውጭ የሆነው ይሄ በጣም መሰረታዊ ነገር ነው። ይሄንን ስንመለከት ለምሳሌ እነ ፋኖ፣ ኦኤልኤ፣ ትግራይ፣ ቲፒኤልኤፍ፣ ጉጉሞ፣ ኦኤንኤልኤፍ ሌሎችም ኢትዮጵያ ውስጥ ትጥቅ ትግል ያነሱት ጉሙዝ ብሔራዊ ንቅናቄ፣ የጋምቤላ አንድነት የትጥቅ ትግል እና ሌሎችም የዚህ አካል አይደሉም። አክቲቭ ጦርነት እየተካሄደ ነው። ይሄ ብሔራዊ ምክክር እነዚህን ሳያካትት እነዚህን አግልሎ የሚያደርገው ነው። እነዚህ ብቻ አይደሉም የተገለሉት። ለምሳሌ ይሄ ኮሚሽን የሚባለው አካል ራሱ እንዴት ተቋቋመ፣ እንዴት ተመለመሉ ምናምን የሚለው ነገር እንዳለ ሆኖ ራሱ ውስጡ እየፈረሰ 11 የነበሩ ኮሚሽኖች ወደ 8 ቀርተዋል። ከትናንት ወዲያ ነው አንደኛዋ ኮሚሽነር የለቀቀችው። ከተሳትፎ አኳያ በሰላማዊ ፖለቲካ ትግል ውስጥ ነን የሚሉ ራሳቸው ከዚህ ምክክር ውጭ ናቸው። እነ ኦፌኮ ውስጥ አይደሉም። ኢህአፓ ማን ነው ዛሬ መግለጫ አውጥቶ ነበር። ያገዛዙን እድሜ ለማራዘም የሚደረግ ምክክር ነው፣ ተአማኒነት የለውም ብሎ የችግሩ ፈጣሪ የመፍትሄ አካል ሆኖ የመጣበት ነው በሚል ነው ሲገልጻ የነበረው ዛሬ። ስለዚህ የፓርቲ ፖለቲካ ውስጥ ነን የሚሉት እንኳን ያልተሳተፉበት ነው። ለወሬ ብቻ የወሬ ፍጆታ እንዲውል የሚያደርገው ነገር ምንድነው? አንዳንድ ጸሐፊዎችንም ሳነብ የሚያሳየው ምንድነው? የሲቪል ሶሳይቲ በማሳተፍ ምንም ዲሲሽን ፓወር የሌላቸው ኖ ሪል ዲሲሽን ፓወር የሲቪክ ሶሳይቲ ሴቶች፣ ወጣቶች ምናምን በሚል የሆኑ ኤንጂኦዎችን በመሰብሰብ በአገሪቱ የፖለቲካል ኢኮኖሚ ቅራኔ ውስጥ
መሰረታዊ የሚባል ዲሲሽን ፓወር የሌላቸውን አካላት በማሳተፍ ብቻ 4000 አባላት ይሳተፋሉ፣ ይሄን ያክል ሺህ ሰዎች ይሳተፋሉ፣ ይሄን ያክል ድርጅቶች አሉበት ወይም ሲቪክ ሶሳይቲ አሉበት፣ ይሄን ያክል ማህበራት አሉበት፣ የምን ወኪሎች እየተባለ ይመጣል። ስለዚህ አንደኛው ምክክሮች ውጤት አልባ እንዲሆኑ የሚያደርጋቸው ለፖለቲካ መሳሪያ የገዢ ቡድን የጊዜ መግዣ የሚያደርጋቸው ከተሳትፎ አኳያ ነው። አካታች፣ ገለልተኛ፣ ነፃ ነው የሚባለው። ይሄኛው ግን እንደዚህ አይደለም። ገዢ ቡድኑ በምርጫ አጅበውት የሄዱትን ወንበር የሰጣቸው 15% ወንበር ሰጠኋቸው ያላቸውን እነሱን ይዞ ነው እየመከርኩ ነው የሚለው። 15% ወንበር የሰጣቸውን ሶኮልድ ተቃዋሚ እነሱ እንኳን ተቃዋሚ ነን አይሉም፣ ተፎካካሪ ነን የሚሉት እነሱን በመሰብሰብ ከዛ ኤንጂኦዎችን፣ ሲቪክ ሶሳይቲ፣ ማህበራት፣ ወጣቶች፣ ሴቶች እነሱን በመሰብሰብ ነው የኢትዮጵያን ችግር የዓመታት ቅራኔዎች፣ የዘመናት ቅራኔዎች እፈታቸዋለሁ የሚለው። ስለዚህ ሰው ቢጠይቅ መልስ የለም። ለምሳሌ እዚህ ውስጥ 4000 ሰዎች ማን ወከላችሁ? ማን ነው በእኔ ፋንታ እኔን ወከላችሁ እንድትሳተፉ ማን ወከላችሁ? ማን ይህንን መብት የሰጣችሁ ቢባል መልስ የለም። የአማራ አርሶ አደር፣ የአማራ ወጣት፣ የፋኖ ሰራዊት ምን ላይ እንዳለ ይታወቃል። ለምሳሌ የአማራ ዲያስፖራ ምን ላይ እንዳለ ይታወቃል። ይሄ ኃይል ሲሪየስ የሆነ እስከ ዘር ማጥፋት የሚሄድን ቅራኔ ይዞ እየታገለ ነው ያለው። ይህንን ኃይል ወክለው እንዲያወሩ ማን ነው የመረጣቸው? ለምሳሌ እዚህ ስብስብ ውስጥ ገብተናል የሚሉ የሶኮልድ የአማራ ወኪል ነን የሚሉት ሰዎች ማለት ነው። ማን ወከላችሁ ቢል የአማራ አርሶ አደር ምን እያለ እንደሆነ አሳይቷል። በነበሩት የአርሶ አደር ንቅናቄ መድረኮች ስለዚህ አገዛዝ ያለውን አመለካከት፣ ስለ መንግስት ያለውን አመለካከት፣ ስለ አማራ ትግል ያለውን አመለካከት የአማራ አርሶ አደርም የአማራ ዲያስፖራ የአማራ ወጣትም በግልጽ አስቀምጦታል። ማን ነው ታዲያ ይህንን ወክሎ ሊናገር መብት የሰጠው ነው? ተቀባይነቱን የሚንደው እንዲህ ያለው ጉዳይ ነው። በየመንም በሱዳንም በሌሎችም አካባቢዎች ማን ይሳተፋል? ማን ይገባል? ማን ይወጣል? የተለያዩ የፖለቲካ እስረኞች፣ የተለያዩ ግለሰቦች በፖለቲካ አመለካከታቸውና በአቋማቸው እስር ቤት ይገኛሉ። የተለያዩ ጋዜጠኞች የመናገር ነፃነት አፍነው እስር ቤት ይገኛሉ። ወይራስ የሀገሪቱን ቅራኔ እየፈታን ነው ይባላል። ያውም የበርካታ ዓመታት ግቡም ደግሞ ከግብ አኳያ እንመለከተዋለን። ግቡ ደግሞ ብሔራዊ መግባባት መፍጠር ነው የሚለው። ምንድነው ብሔራዊ መግባባት? ብሔራዊ መግባባት ማለት ምን ማለት ነው? ኢትዮጵያ ውስጥ አያሌ የቡድን ጥያቄዎች አሉ። ከምን ጊዜውም በላይ በኢትዮጵያ የተቀጣጠለ አጀንዳ ካለ የቡድን ጥያቄ ነው። የነ ፍራንሲስ ፉኩያማን ጽሑፍ ስንመለከት የአንድ ሀገር ናሽናል ኮንሰንሰስ፣ ብሔራዊ መግባባት፣ ብሔራዊ ዓላማ፣ ብሔራዊ ራዕይ፣ ብሔራዊ ጥረት እና ግብ መነሻው ለምሳሌ የቡድን ጥያቄ መመለስ ነው። የቡድን ጥያቄዎችን በመመለስ ብሔራዊ ማንነትን፣ የጋራ ማንነትን መቅረጽ ነው። እንደኛ ዳይቨርሲፋይድ የሆኑ ማህበረሰቦች እንደነ ስዊዘርላንድ እና ሌሎቹ መጀመሪያ እንደ ሀገር የሚገለጹበትን የወል ማንነታቸውን የሚገለጽበትን ጉዳይ ነው ያስቀመጡት። ከዚያ በኋላ ነው ስለ ጋራ መግባባት፣ ስለ ናሽናል ኮንሰንሰስ፣ ስለ ብሔራዊ ብሔር ግንባታና ሌሎችም ጉዳዮች የሚነሳው ማለት ነው። ኢትዮጵያ ውስጥ የቡድን ጥያቄ ከጊዜ ወደ ጊዜ በከፍተኛ ደረጃ የተቀጣጠለበት ወቅት ነው። ጥያቄ የሌለው ክልል እንበለው ብሔር ኢትዮጵያ ውስጥ የለም። ግማሹ የብሔር ጥያቄ፣ የቋንቋ ጥያቄ፣ የድንበር ጥያቄ፣ የአስተዳደር ጥያቄ፣ የክልልነት ጥያቄ፣ የማንነት ልማት ጥያቄ፣ የፖለቲካ ውክልና ጥያቄ፣ የህልውና ጥያቄ። ኢትዮጵያ ውስጥ ጥያቄ የሌለው ብሔር የለም። ያን ሁሉ ጥያቄ አሁን ኮሚሽን ባቀረባቸው 8 ነጥቦች ምናምን በሚላቸው ውስጥ አካቶ ሁሉም ጥያቄ ይመለስልሃል ኤንድ ቅራኔዎች፣ ጥያቄዎች ከግጭት በመለስ ከብሔራዊ ግጭት መልስ ወይም ከብሔራዊ አደጋነት በታች እንዲሆኑ የሚያደርግ ስምምነትና ውጤት ይመጣል ብሎ መጠበቅ አስተዛዛቢ ነው። ቢኮዝ በየአካባቢው የታጠቀ የበርታ ኃይል ታጥቋል፣ የጉሙዝ ኃይል ታጥቋል። የቡድን የማንነት ጥያቄ ተመለሰልህ ተባለው። ጋምቤላ ውስጥ ትግል ተጀምሯል። ሶማሌ፣ ኦሮሞ፣ አማራው፣ አፋሩ፣ ትግራይ ተመሳሳይ ጥያቄ ውስጥ ነው ያለው። ያውም ጥያቄው ወደ ትጥቅ ትግል ያደገ የቡድን ጥያቄዎች ኢትዮጵያ ውስጥ ወደ ብሔራዊ
አደጋነት በሀገር አቀፍ ደረጃ በሚገለጹበት ደረጃ በሀገራዊ ቀውስነት በሚገለጽበት ደረጃ አገሪቱ የገባችበትን ቀውስ በሚያመላክት ደረጃ የሚገለጽ ምርጥ አድርጎ ነው ያስቀመጠው። አንሙት በዚህ መልኩ የብልጽግናው መንግስት ሲጨንቀው በጣም ትኩረቴን የሳበችዋ ነገር በነገራችን ላይ ምርጥ አድርጎ ነው ያስቀመጠው። ግን ትኩረቴን የሳበችዋ የብልጽግናው መንግስት ሲጨንቀው በየአቅጣጫው ሲተኮስበት ወደ ሰላም እንቀመጥ የሚል ድራማ ጀምሯል። ይህ የአምባገነኖች ምልክት ነው። ታሪካዊ ዳራውን ሁሉ ጠቅሶ ያስቀመጠው በጣም ሳቢ ነው። በነገራችን ላይ አብይ አህመድ አሁን እኔ እንትን አይደለሁም፣ እኔ በሀገር ውስጥ እንደዚህ አጋችም አተራማሽም ገዳይም አይደለሁም እዩልኝ። ነጮች በነገራችን ላይ አሉ። ትናንትና መግለጫቸዋለሁ። የምክክር ኮሚሽን የሚለው ላይ የአብይ አህመድ ካድሬዎችና ዲፕሎማቶች ናቸው ያሉ። የሚመካከር ከራሱ ጋር ነው። አብይ ከአብይ ጋር ድራማ ተመልከቱ። አብይ ከአብይ ጋር ነው የሚመካከረው። ነጮች አሉ፣ ሌሎች የተቃዋሚዎች የነፋኖ ተወካይ ምናምን ሌሎች ምናምን አማጺ ነዋት ምናምን ያለ መቼም አይመስላቸውም አይደል? ዲፕሎማቶች ያውቃሉ መቼም የብልጽግናው መንግስት ምን እየሰራ እንደሆነ የሚጠፋቸው አይመስልም። ምክንያቱም ከነሱ ጥቅም አንጻር ስለሚያዩት እነሱ ደንታቸው አይደለም። አብይ አህመድ ድራማ ሰራ አልሰራ እነሱ ደንታቸው አይደለም። መጥተው ሻይ ቡና ብለው ይሄዳሉ። አብይ አህመድ ድራማውን ይስራው እስከ ቤቱ ይጻፈው እነሱ they don't care የራሳቸው አገር ጥቅም እስከተከበረ ድረስ እና ሰብስቦ ምድረ ምናምን ዲፕሎማት በተለይ አፍሪካ ምናምን በሙሉ ዝፍ ብለው ምናምን ምክክር ኮሚሽኑ ላይ ይታያሉ። በጣም ነው ቁጭ አድርጎ ነው እንትን ያለው በነገራችን ላይ የገለጸው። በደንብ የአብይ አህመድ ስለተጨነቀ በተደጋጋሚ ያንን የሰራውን ወንጀል ከበር ማድረጊያ ያለው ነገር በጣም ይሰባል። ባይዘው በዓለም አቀፍ ወንጀል ይፈልጋል። ባይዘው ዓለም አቀፍ ወንጀለኛ ነው ሰውየው። በርካታ ወንጀሎችን ሰርቷል እና ለመሸፋፈን እኔ እኮ የፍቅር ሰው ነኝ፣ እኔ እኮ ለሰላም እጄን የዘረጋው ሰው ነኝ ምናምን አይነት ድራማ እንውጣ። አንድ የሆነ ሰው አለ ታውቁታላችሁ፣ ወደ እሱ ልውሰዳችሁ። የአማራ ክልል መንግስት መግለጫ ሰጠ ብሎ የመጨረሻ በቃ ደስ ብሎት ምናምን እየደነፋ ነው። የታባታችሁ ፋኖ እንደተፈራ የታባታችሁ እያለ ነው። የትኛው የአማራ ክልል መንግስት መግለጫ እንደሰጠ አይደል ነው። እና ረጋ ከበደ አዲስ አበባ የሆነ ኮንዶሚኒየም ምናምን የሚኖሩት የሆነ አፓርታማ ላይ እነሱ ሰጡ አልሰጡ ምን ትርጉም አለው? መግለጫቸው የመጨረሻ መሳጭ ነው አለ። ተፈራ ማሞን አዋረዱት አለ። ስሙት፣ የመጨረሻ ኋላ ቀር የሆነ ሰውዬ በቃ የመጨረሻ እየወረደ ኔጌቲቭ ውስጥ ገብቷል። ባይዘው ይሄ ግለሰብ ስሙት። አቶ ተፈራ ወይም ሽፍታ ተፈራ ማሞ ለሱ ነው በቃ አገኙት። አሁን ባይዘው ተፈራን አገኙት። ሽፍታ ተፈራ መያዝ ያለባቸው ቦታ ማንቁርቱን ነው የያዙት። በነገራችን እንዳይፈናፈን አድርገው ነው የያዙት። ርዕሳቸውም እሱ ነው፣ በአንድ ራስ ሁለት ምላስ። ከዚህ በፊት ያልከንን የታገባኸው ተፈራ፣ ከዚህ በፊት እኮ ስትለን የነበረው ተፌ ሽፍታው ተፌ ስትለን የነበረው ህወሓት ማለት እስከ መጨረሻው መጥፋት ያለበት ነው ስትለን ነበረ። ተፌ የት ከተትካት? ያለ ጦርነት መኖር አይችልም ህወሓት ስትለን ነበረ። የት ከተትካት? ሽፍታው ተፌ የአማራ ህዝብ ጠላት ነው፣ የምንጊዜም ጠላት ነው ስትለን ነበረ። የት ከተት? የትኛው ኪስ ገባች እቺ ንግግር? ሽፍታው ተፌ የት ከተትካት ነው። ሽፍታው ያሉት እነሱ ናቸው፣ እኔ አይደለሁ። ወርደ ከብርጋዴር ጀነራልነት ወደ ሽፍትነት የገባው ተፈራ በአንድ ራስ ሁለት ምላስ ሆነ አየን። መልስ ስጥ ነው እያሉ ያሉት። እኔ ደግሞ ዞር ስል ትላንትና በጣም ያስደነገጠችኝ ነገር ሰምቼ ነበረ። ጋሽ ተፈራ ሽፍታ ተፈራ ማዛን እያመሰገንኳት በዚህ አጋጣሚ ማዛ መሐመድ አውቃ ይሁን ሳታቅ መጥቶ እነ ደብረ ጽዮን ማለት የዋሆች ናቸው ብሎ ተናገረ። ትላንት አሰምቻቸዋለሁ። የዋሆች ክፎቹ እነ ጌታቸው ረዳ ናቸው። የአማራ ጠላቶች እነ ጌታቸው ረዳ። ጌታቸው ረዳ እኮ ያኔ የበረሃ ጦርነት ውስጥ እንኳን የለም እኮ። እነ ደብረ ጽዮን፣ እነ ፈትለ ወርቅ፣ እነ ጌታቸው አሰፋ እና በእነሱ ዙሪያ ያሉ ጀነራሎች አሉ። የዋሆች ናቸው። ይሄ የጋሽ ተፈራ ቋንቋ ነው። የተፌ
የሽፍታው ተፌ ቋንቋ ነው። ደብረጽዮን የዋህ ነው፣ ጌታቸው አሰፋ የዋህ ነው፣ ፈትለ ወርቅ የዋህ ናት፣ ምግበይ የዋህ ነው፣ መዲድ የዋህ ነው፣ ፍስሐ ማንጁስ የዋህ ነው እያላችሁ ትቀጥላላችሁ። የዋሆች አሏቸው። ከየዋሆቹ ጋር ነው አብረን እየሰራን ያለ ነው። እነዚህ ማለት ነባሮቹ ብሎ ነው። በነገራችን ላይ ጋሽ ተፌ ግን ስለ ነባሮቹ ምን ሲል ነበር ነው? አሁን የአማራ ክልል እናቱ አረጋ መጥተው በአንድ ራስ ሁለት ምላስ ያሉት ምን ስትለን ከርመህ ነው? ያስተሳሰብ ለውጥ አምጥተህ ነው ወይንስ ሌላ ያሏቸው ለዛ ነው። እና እኔ ትንሽ ፈለግ ለጋርኩና ጋሽ ተፌን ይዣቸው መጣሁ። አንድ ሁለት ሶስት ሚዲያ ላይ ፋክቱ ከተቀየረ ጋሽ ተፈራ ወጥቶ ሽፍታ ተፈራ ተሳስቼ ነበር እንዲለ ማለት ነው። ተሳስቻለሁ እንዲል ነው። ስለዚህ እስቲ አንድ ሁለቱን እንስማ። ያኔ ኢሳት ላይ ቀረበው ሌሎቹን እንስማቸው እስቲ። አሁን ምንድነው ጋለው እስር ቤቱ ላይ እንደዛ እንደሆነ በሙሉ እኛን ይሄ አንድ ግብረ ኃይል አነቃንቀው በየቤታችን ነው እንትን ያዙና ይሄ ከመከላከያ ከፖሊስ ከደህንነት አድርገው በዋነኛነት የህወሓት ሰዎች ማለት ነው። ይሄ ካደረጉ በኋላ ለ40 ቀን የሚሆን ሶስተኛ ፖሊስ ጣቢያ እዚያ እንትን ለማለት ሞከሩ። አንዱ ህሳ ነው የተለያየ ግፍ የተፈጸመው። አንዳንዶቹ በእንትን ሲያቀርቡ ጥፍራቸው የተነቀለ የተለያየ በረዶ ላይ የተዘፈዘፉ የተለያየ ጉዳት የደረሰባቸው እንደነዚህ አይነት በዝርዝር ቀረበ። ከዛ በኋላ ወደ ቃሊቲን ይወሰዱና ቃሊቲ ሲወስዱም ይህን ኃይል በተለየ እንትን ማለት በእስር ቤት ውስጥ ሌላ እስር ቤት ነው እንትን ያደረጉን። አሁን በእኛ እስር ቤቱ አለ፣ እንደገና በእስር ቤት ውስጥ ሌላ እስር ቤት አለ፣ ሌላ ሰው እንዳንገናኝ አንዱ ነው። አሁን በእኔ ላይ ያደረጉት ምንድነው 2 ዓመት ያህል ከሰው ጋር አልገናኝም ነበር። የብቻ አንድ ትንሽ ክፍል ላይ እንደዛ ያደረጉ። ከዛ በኋላ ተስፋዬ ጨሜዳ የሚባልም ከኔ በኋላ ገብቶ እዛች ከኔ ክፍል ነው የሞተው። ተስፋዬ ጨሜዳ የሚባል ከኬንያ የያዙት አንድ የሆነ ኢንጂነር አጋጣሚ እንደግፈው ነበረ። ከኛ ጎን አለ፣ ድጋፍ እናደርግለት ነበረ። አሳመነው መላኩ፣ እኔም ሌሎችም ሆነን ብቻውን አደል ያለው ብቅ እያልን እንደዛ አንዳችን በር ላይ ስንጠብቅ እንደዛ እያደረግን አይዞህ እያልነው ነበር። መጨረሻ ላይ እኛን ሰብስበው ወደ እንትን ወሰዱና ወደ ዘዋይ ነው እንትን ያሉት። እንግዲህ ዘዋይ ላይ ስንሄድ ደግሞ ተመሳሳይ አሁንም እስር ቤት እስረኛው አለ፣ በእስር ቤት ውስጥ ሌላ እስር ቤት ነው እንትን ያለ። እዛ ላይ ግን ከኛ በላይ በእውነት እዛ ላይ ከኛ በላይ የተሰማነ ይህን ወጣት ከኦሮሚያና ከአማራ ክልል በየጊዜው ያመጡ ያስሩታል። እዛ ያመጡና ሌላ እንትን የለውም፣ እዛ ቁጭ ብሎ ነው የሚለው። በቃ በየጊዜው ያፈኑ ያመጡ ያስሩታል። አሸባሪ ነው ይሉታል። ከኦነግ ተገናኘ፣ ከግንቦት ሰባት ተገናኘ፣ እንደዛ እያደረጉ ልክ እዛ ላይ እንትን ሲተራመስ ነው የሚለው። ስለዚህ እስር ቤቱ እነሱ ምንድነው አላማቸው የነበረው? በስር ሰውን እያሰነ የአገዛዝ እድሜያችንን እናስረዝማለን ነው። የአገዛዝ እድሜያቸውን በማሰር በማፈን በመግደል ነው እንትናቸው አላማቸው የነበረው። በግልጽ የሚታይ የነበረው መጨረሻ ላይ ሁሉንም እንደዛ ነበር። ጋዜጠኞችን ሲያስሩ ምንም እንትን አልነበራቸውም። በጣም ይገርማል። አንዳንዶቹ የሆነ ቦታ ከአንድ አካባቢ ሲያመጡ አላማቸው የነበረው ሰውን አንገቱን አስደፍቶ በእስር ቤት እያደረገ ነው። አሁን አንዳንዱ የሚፈርዱበት 20 ዓመት 25 ዓመት እድሜ እንትን ይላሉ። በቃ ምንም እንትን አይደለም። ዳኞቹ ዳኛ የሚባሉ አይደለም፣ ለህሊናቸው የሚሰሩ አይደለም። እዛ እንትን ያሉ እነ ዳኛ መላኩ የሚባሉ ከዛ አይተናል። በጣም እንትን ይለዋል የሚወስዱ በቃ ለመወሰን አማራና ኦሮሞ መሆን ብቻ በቂ። ያን ወጣት ምንም እንትን ሳይል 20 ዓመት እድሜው እንትን አላማቸው ምንድነው? በዚህ 20 ዓመት እዛ እስር ቤት ጎብጦና ደግሞ ይወጣል፣ ስብናው ወርዶ ይመጣል የሚል ነው የነበረው። ስለዚህ ይህን ነው የፈጸሙት። አሁን በእኛ ላይም የፈጸሙት እንደዛ ነው ያደረጉት። ልክ ቅድም እንዳሉ በእስር ቤት ውስጥ እንደገና ሌላ እስር ቤት እንትን ያደርጋሉ። ከሰው ጋር እንዳንገናኝ ነው፣ ከሰው ጋር እንዳትገናኝ መልእክቱን ወደ ሌላ እንዳይተላለፍ የሚል እንትን አድርገው እስከዚያ ድረስ ነው። ይብን እስከምንድን ነው የሄዱት? እዛ ልንማር ትምህርት ይሰጣሉ ተብሎ ልንከለከሉ። አንድ ወቅት ላይ አስታውሳለሁ እኔ በቀለ አሳመነው፣ ደምሰው መኮንን፣ ሌሎችም ሆነን ኃላፊዎችን የማረሚያ ቤት ኃላፊዎችን በአገር አቀፍ ያሉት አናገርናቸው። ለምንድን ነው የማታስተምሩን? መማር እንፈልጋለን፣ የጀመርነውን ትምህርት መጨረስ እንፈልጋለን። ደቡብ አፍሪካ አፓርታይድ ማንድላን በእስር ቤት ነው ዲግሪዎችን ያስያዘው። ሙጋቤን እንግሊዝ እንደዚህ ነው ያደረገው። እናንተ ኢትዮጵያ የሆናችሁ ለምንድን ነው የሚል ሲነሳ አይ ከተማረ ወደፊት አደገኛ ነው አናስተምርም ብለው እንደዚህ ያደረጉት። ውብሸት ታየ ተመዘገበና ሊፈተን ሲሄድ ከፈተና ቦታ አስነሱት እና የሚሰሩት ተመልከታቸው። በዚህ የፖለቲካ ኃይሉ ላይ እንደዚህ አይነት ነው እንግዲህ እዛ ቦታ ላይ ሲፈጸም የነበረው። እንግዲህ ማለት ፋክት ስላነሳ ነው
የዋሃዎች ናቸው ስላለ አቶ ሽፍታ ተፈራ ብለውታል። እንግዲህ ተፈራ ማሞ የዋሃዎች ናቸው ያላቸው ሰዎች ዛሬ ስም ጠቅሶ እነ ደብረጽዮን እና በእነሱ ዙሪያ ያሉት ጀነራሎች ነባሮቹ እና የዋሆቹ ስላለ አሁን ደግሞ መጥቶ ከዚህ በፊት እነዚህ ሰዎች ዝም ብለው አይደለም በአንድ ራስ ሁለት ምላስ ብለው የወጡት ይመጣለው ወደ ሌሎቹ በአንድ ራስ ሁለት ምላስ ነው ያሉት። በአንድ ራስ ሁለት ምላስ ሲል ጥፍር የነቀሉ ከሱ ነው የሰማችሁት። በበረዶ ላይ የዘፈዘፉ እኔ አንደኛው ይነግረኝ ነበር እንግዲህ ወዳጅ ስራ አብረን በምንሰራ ሰዓት እዚህ አሜሪካን ከመጡ በኋላ ይሄ እንዲሆኛለው ግርግዳ ቆሜያለሁ አማራን አትችሉትም ተባልን ወዘተ እንደዚህ ይሄ አይነት ስራ ተሰርቻለሁ የሚሉኝ ሰዎች የነበሩ አብረን ስራ ላይ ነበሩ። ወፍራም ይሄ ደህንነት ጽሕፈት ቤት ውስጥ ማዕከላዊ ትልቅ በረዶ ወፍራም በረዶ አለ ሲል እኔ አይቻላቅም እንግዲህ ወፍራም የበረዶ አይነት አለ አሉ። የነሱን ሰምቼ ነው ዛሬ ጽምዶ ውስጥ አሉ እነዚህ የሚናገሩትም አሉ እና ጌታቸው አሰፋ የሚመራው ማለት ነው። ከዛ ያ በረዶ የሚመስል ነገር አምጥተው ጭንቅላት ላይ ለሆነ ሰዓት ሲያስቀምጡት ድንዝዝ ብለህ ትወድቃለህ። አንዳንዴ ቪዥዋላይዝ ለማድረግ ሞክርና ይከብደኛል ፕራክቲካሊ ስላላየሁት ማለት ነው። ወይም ደግሞ ግንባርህን በዛ በረዶ በሚመስለው ትልቅ ነገር ነካ ያደርጉታል። ልክ ነካ ሲያደርጉህ ራስን ስተት ትወድቃለህ። ይሄን የሰማሁት አሜሪካን ከመጣው በኋላ ነው የሰማሁት። ይሄ አቁሞ ግድግዳ ግፋሉን ሲሉ ከነበሩ እንደዚህ አይነት ብልቴ ላይ አንጠለጠሉ ሲሉን ከነበሩ ሰዎች ነው የሰማሁት። ከምሬን ነው የምላችሁ። ይሄ ደግሞ አደባባይ ብዙ ሰውም ሰምቶታል እና ይከብደኝ ነበረ ቪዥዋላይዝ ለማድረግ ምንድነው ያ ነገር ከየት የመጣ ነው? ትልቅ ወፍራም በረዶ አይነት እንግዲህ ኬሚካል ይኑረው አይኑረው አላውቅም፣ ብቻ ግንባርህን ነው የሚመቱ ፔንት ታደርጋለህ። ይሄን የነገሩን ሰዎች ናቸው እንግዲህ ዛሬ ጽምዶ እያሉ የሚነግሩን ማለት ነው። በደንብ ስሙ። ዛሬ ሽፍታ የተባለው ሰው የቀድሞ ጀነራል ተፈራ ማሞ ስለ ጥፍር ነቀላ የነገረን እሱ ኤርሚያስ ጥፍራሙ ሰምታችሁታል ምን እያለ እንደሆነ። አሁን ይሄ ፕሮፓጋንዳ ነው ወይ ነው ማለት ደም ስለሚያፈላ እኮ ነው እኛ ሪያክት የምናደርግበት ባይዘው ወይ እና ተፈራ ማሞ ህወሓትን ያልሰደበ እንትን አለ በዚህ ጎን ሆኖ ህወሓትን ያልሰደበ አለ ወይ አለ? ህወሓትን ያልጨፈጨፈ አለ? ጌታቸው ረዳ አብይ እንዴት በስድብ እንዳንጠፈጠፈው ታውቃለህ? አሁን አንድ ላይ ናቸው። ለምን ነው ጌታቸውና አብይ አህመድ አንድ ላይ ሆኖ ታዲያ? ምንድነው የምታወራው? ምንድነው የምትለፋደደው? ደግሞ ማለት የአእምሮ በሽተኛ ነህ እንዴ? ጭንቅላት ያስባል? አንተ ብቻ ፕሮፓጋንዳ አሰራጭ፣ ምን ሌላው ሪያክት የማያደርግ። ጌታቸው ረዳና አብይ አህመድ ምን እያደረጉ ነው? ጌታቸው ምናምን የሚሰድበው ላምጣው ይሄ ጥጃ ምናምን ሁሉ እያለ የወረደ ምናምን ደርቲ ምናምን የሆነ ስድብ ሁሉ እየሰደበው ተፈራ ማሞ ዲፕሎማሲን ተጠቅሞ ነው ያወራው። በቃ እነዚህ እንትኖች ናቸው ከነዚህ ጋር መቆራት ነው የሚያስፈልግ ብሏል። በቃ ማንንም ብሏል እኮ ሻዕቢያና ህወሓት እንኳን ላይ እየሰሩ አይደል እንዴ? ስንት ምናምን ተቀጣቅጠው ብሏል እኮ ተፈራ ማሞ ቃላት ነው። ሻዕቢያ ግን መጣ የህወሓት ንብረት በሙሉ የትግራይ ንብረት በሙሉ ዘርፋ ሴቶቹን ደፍራ ኤችአይቪ ያለባቸው እንዲያውም ኤችአይቪ ሁሉ ያለባቸው ሰዎች የሻዕቢያ ሰዎች መጥተው ደፍረዋል ሁሉ ተብሎ ስንት አሰቃቂ ወንጀል የሰራው ሻዕቢያ ከህወሓት ጋር እየሰራ ነው። እየሰማ ነው። አሁን አንተ በቃ ፕሮፓጋንዳ ተጠቅመ ምናምን ፋኖ ከህወሓት ጋር እንዳይሰራ ለማድረግ ለማሸማቀቅ ምናምን ተው እባክህ። እንደገና እንደሚስማር እያጠበቃችሁት ነው ነገሩ ነው። ይሄ ጽምዶ የሚባለው እንዳይለያይ እያጠበቃችሁት ነው። ይሄን ወቅ ዝም ብለህ ማወቅ አለብህ። ሲሪየስሊ ይሄለ ዝም ብለህ ማለት በደንብ አንደርስታንድ ይችናት በቃ አቅምሽ ማለት ነው። ኤርሚያስ ለገሰ በቃ ይችናት ያንቻል በቃ ያውቃል እኮ። አሁን ለምሳሌ ሻዕቢያ ከህወሓት ጋር ጥምረት ፈጥሮ እየሰራ እንደሆነ ያውቃል እኮ። ሻዕቢያ ትግራይ ላይ እየሰራው ነው እንጂ ያውቃል እኮ። ተፈራ ማሞ ትግራይ ላይ የትኛው ነው እንጂ ነው የሰራ?
የትኛውን ወንጀል ነው ትግራይ ላይ እየሰራ የተፈረመው? እና ጥፍር ይነቅላሉ ብሏል። በቃና ጥፍር ይነቅላሉ ማለትና ሻዕቢያ ከሰራው ወንጀል ጋር ሲያወዳድረው ሻዕቢያ ጥምረት ፈጥሮ ከህወሓት ጋር ሊደስቀው አብይ አህመድን እየመጣ ነው። እሱን ተው፣ ዝም ብለህ እርሳው። ይሄ ፋኖና ህወሓትን ምናምን እንለያያለን ብላችሁ ምናምን አጀንዳ ይዛችሁ ፕሮፓጋንዳ የምታሰራጩትን እርሱት። ዝም ብለህ አትድከሙ። የማይሆን ነገር ነው። አትድከሙ። አይሆንም፣ ስለማይሆን ነው። በቃ ዝም ብሎ ተፈጥሯል። ቀን ከሌት ይኸው ደብረጽዮን እኮ እነ ደብረጽዮን መግለጫ ሰጡ እኮ ጎንደርና ጎንጃም ብሎ ተናገረ አይደል? አለቃ አብይ አህመድ አሚን ያ ጎንደርና ጎንጃም ሊጣላ ይችላሉ ወደፊት እያለ ይመጣል። አፄ ዮሐንስ ጎጃም ላይ የሰራው ምናምን አሰቃቂ ወንጀል ነበር፣ ያን እንዳትረሱ ያለውን ሰምታላ። ፕሮፓጋንዳ ሊያጣላ ትግራይና በጣም እየሰሩ ነው። ይዘው በቃ ለማጋጨት በቃ ለመለያየት ህወሓትን ብቻውን አማራን ብቻውን እንዲቀር ለመለያየት እየሰሩ ነው። በቃ ለማን ነው እየተናገራችሁ ያላችሁ? ለህዝቡ? ለየትኛው ህዝብ? ለኛ እየነገራችሁ ነው። ፕሮፓጋንዳውን አሰራጭተው ሙታል። ምላሳለን እኛ ምን እናወራለን? እንችላለን እኮ እኛ ማየው ዩቲዩብ ላይ ወጥተን ምናምን እየተናገርን ነው፣ እየቆረጥን እያመጣን። አንተ ብቻ ነህ ኤዲት አድርገህ የውሸት ፕሮፓጋንዳ የምታሰራጨው ህዝቡን አምልታደንዝ በአንተ በቃ በአንተ አቅም። ደግሞ አንባቢ ነኝ ትላለህ፣ የሆነ መጽሐፍም ለመጥቀስ ትዳዳለህ፣ ልክ አንባቢ ለመምሰል አክት ታደርጋለህ። የትኛው ኖሌጅ ነው አንተ? የትኛው ብቃት ነው? ብቃት ያላቸው ሰዎች ዩቲዩብ ላይ መጥተው ባይዘው እንደዚህ ለመደቃቀም አክት አያደርጉም። ቢዚ ናቸው፣ የሉም፣ ምርምር ላይ ናቸው። አዲስ ነገር በቃ ለመፍጠር በጣም እየተጣጣሩ ነው። የሉም፣ እዚህ እኛ ጋር አይደሉም። ዩቲዩብ መስኮት እኮ ምድር ምናምን ጥሎታ ያወጣ ምድር አቅመ ቢስ ነው መጥቶ በቃ ለሀጩን እያዝረከረከ ያለው አይደረግም። አሁን አንተ እንደዛ አይደለም ማጣላት፣ ጠንከር ያለ ነገር ፈልገህ ማምጣት ያለብህ። ተፈራ ማሞ ስለ ጥፍር መንቀል እኮ የነገረን እሱ ነው። ህወሓት ጥፍር ይነቅላሉ የነገረን እኮ እሱ ነው አልህና ተፈራ ማሞንና ደብረጽዮንን ማጣላት አትችልም፣ አይቻልም። በጣም ሲምፕል እንጂ እንዴት ነው በዚህ አጣላለሁ ብለህ የምታስበው አንተ? ፈልግ እንጂ በደንብ ምን አይነት ደካማ ነህ? በደንብ የሚያጣላ ፈልግ እንጂ። ወራዳ፣ የመጨረሻ ወራዳ ነው።